ክቡራትና ክቡራን የስፖርት ቤተሰቦች የዚህ ቻናል ተከታታዮች የሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብሮችን ይዞ ይመጣል። ሌሎችም ሊጎች እንዲሁ ተከታይ ግጥሚያዎቻቸውን በሚያስቀጥሉበት በዚህ የሳምንት መጨረሻ እሁድ ዕለት 1 ሰዓት ተኩል ላይ በእንግሊዝ ፕሪሚየር ሊግ የሊጉ ሰንጠረዥ አናት ላይ የሚጠበቀውን የቼልሲን እና የአርሰናልን የስታንፎርድ ብሪጅ ፍልሚያ የተመለከቱ ጥንቅሮችን ይዤ ቀርብ ያለው እሁድ በስታንፎርድ ብሪጅ ታዲያ ይህንን ታሪክ ለመቀየር የተሻለ ውጤት ለማምጣት እና ልዩነቱንም በ3 ነጥብ ለማጥበብ ኤንዞ ማሬስካና ልጆቻቸው ይፋለማሉ። አቻ ከተለያዩ አርሰናል አሁንም ከቼልሲ ጋር ያለውን የነጥብ ልዩነት በ6 ርቀት ይቀጥላል። ነገር ግን ለሌላ ተፎካካሪ መግቢያ ቀዳዳ ግን ይተዋሉ። ማንቸስተር ሲቲ ሊድስን ካሸነፈ 3 ነጥብ ስለሚያገኝ ሁለተኛ ደረጃ ላይ መቀመጡ አይቀርም ማለት ነው። አርሰናል በዚህ የውድድር ዘመን ዓላማው ይህንን ፕሪሚየር ሊግ ዋንጫ ማሸነፍ ሻምፒዮን መሆን ነውና በ6 ነጥብ ልዩነት የከፈተውን ይሄ ከሁለተኛው ጋር ያለውን ልዩነት ለማስፋትና ከወዲሁ በተቻለ መጠን ልዩነቱን በማራቅ ኋላ ላይ እንኳን የፐርፎርማንስ መንገራገጭ ቢያጋጥም ያንን አብዞርብ ለማድረግ በሚያስችል ፖዚሽን ላይ መቀመጥ ነው የሚፈልገው እና ያንዳንዱን ጨዋታ እያሸነፈ መሄድ በተለይ እንደዚህ ካለ በሁለተኛ ደረጃ ላይ በቅርብ ርቀት ላይ ከመጣ ተፎካካሪ ጋር ማሸነፍ ልዩነቱን የበለጠ ለማስፋትና ተፎካካሪውን ወደ ታች ለመድፈቅ የሚያመች ነው እና ለአርሰናል አንድ ከባድ ጨዋታ ነው የእሁዱ ጨዋታ።